ጤና ይስጥልን እንደምን አምሽታችኋል ውድ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የለተሰኞ ጥር 18 2018 አውደ ዜናችን ተጀምሯል። በምሽቱ የዜና ወጃችን በርካታ ዘገባዎችን ወደ እናንተ እናደርሳለን። የቢዝነስና የምጣኔ ሀብት ዘገባችንም ሰዓቱን ጠብቆ ወደ እናንተ ይደርሳል። ከዜናዎቹ ጋር ራቢያ ከድር አብራችሁ ቆይታ አደርጋለሁ። አብራችሁን ቆዩ። በመጀመሪያ ክፍለ ጊዜ የመረጃ ጥንቅር ሰዓታችን የህወሓት ቡድን በትግራይ ክልል እየፈጸመ ያለው አፈና እንዲቆምና ከህግ ውጪ የታሰሩ አካላት እንዲለቀቁ ሳልሳይ ወያኔ ትግራይ መጠየቁን፣ ባለፈው ሩብ ዓመት በኬላዎች ላይ በተደረገ ፍተሻ 10 ኩንታል ወርቅ መያዙን የቤንሻንጉል ጉሙዝ ክልል ማዕድን ሀብት ቢሮ ማስታወቁን እንዲሁም ኢትዮጵያ የማርበርግ ቫይረስ በሽታን ሙሉ ለሙሉ መቆጣጠሯን የጤና ሚኒስቴር ማሳሰቡን የተመለከቱ ጉዳዮችን ወደ እናንተ እናደርሳለን። አብራችሁን ቆዩ። የህወሓት ቡድን በትግራይ ክልል እየፈጸመ ያለው አፈና እንዲቆምና ከህግ ውጪ የታሰሩ አካላት እንዲለቀቁ ሳልሳይ ወያኔ ትግራይ ጠየቀ። የትግራይ ክልልን አስተዳደር አፍርሶ ወደ ጠመንጃ አንጋችነት የተሸጋገረው የህወሓት ቡድን በትግራይ ህዝብ ላይ እየፈጸመ ያለው መከራና በደል ተቆጥሮ የሚያልቅ አይደለም ሲል በትግራይ የሚንቀሳቀሰው ሳልሳይ ወያኔ ትግራይ ፓርቲ ባወጣው መግለጫ አስፍሯል። አሁናዊ የትግራይ ክልል ሁኔታ በኃይል ጠርንፎ ከመግዛት በጠመንጃ ኃይል ወደ አስተዳደሩ አካባቢያዊ ኃይሎች ስለተቀየረ ህዝቡ በስጋት በጭንቀትና መከራ ጊዜውን እያሳለፈ ይገኛል ሲልም ገልጿል። ፓርቲው በመግለጫው ህዝቡ ባለፉት 2 ዓመታት በዚህ ቡድን የደረሰበት ጥፋት ሳያንስ አሁን ላይ ዕለታዊ እንቅስቃሴዎቹ ተገድበው የትግራይ ከተሞች በቀትር ፀሐይ ሰው የማይታይባቸው በረሃዎች መስለው የጦርነት ድባብ ህዝቡ ስጋት ውስጥ እንዲገባ አድርጎት እየተሰቃየ ነው ሲልም ገልጿል። በሌላ በኩል ደግሞ ቁጥራቸው ቀላል የማይባል የትግራይ ተወላጆች አድራሻቸው በማይታወቅ የክልሉ እስር ቤቶች ውስጥ ታስረዋል ሲልም አስፍረዋል። የህወሓት ቡድን አካሄድ በመቃወማቸው ከሳምንት በፊት የታሰሩት ብርጋዴር ጀነራል ጎሽ እና ሌሎች የክልሉ ተወላጆች የታሰሩበት ቦታ አለመታወቁን ክልሉ በጠመንጃ አንጋቾች እየተመራ መሆኑ የሚያሳይም ነው ብለዋል። በመሆኑም በክልሉ በማይታወቁ እስር ቤቶች የታሰሩ ወገኖችና የተሰወሩ ሰዎች ያሉበት ሁኔታ ለቤተሰቦቻቸውና ለህዝብ ይፋ እንዲደረግ ሳልሳይ ወያኔ ፓርቲ ጠይቆ ይህ የስወራ ተግባር እንዲቆም ትግል እንዲደረግም ጥሪ አቅርበዋል። በትግራይ ክልልም ሁሉም ማህበረሰብ ያካተተ ውይይት እንዲካሄድ በተደጋጋሚ መጠየቁን ያነሳው ፓርቲው አሁንም ሁሉም የትግራይ የፖለቲካ ኃይሎች የተካተቱበት ውይይት እንዲካሄድ የፖለቲካ ኃይሎች ጫና እንዲያደርጉም ጥሪ አቅርበዋል። ባለፈው ሩብ ዓመት በኬላዎች ላይ በተደረገ ፍተሻ 10 ኩንታል ወርቅ መያዙን የቤንሻንጉል ጉሙዝ ክልል ማዕድን ሀብት ቢሮ አስታወቀ። ህገወጥ የወርቅ ዝውውር ሲያካሂዱ የተገኙ ግለሰቦች ለህግ የማቅረብ ስራ እየተከናወነ ነው ሲሉ የቤንሻንጉል ጉሙዝ ክልል የማዕድን ሀብት ቢሮ የህዝብ ግንኙነት ባለሙያ ወይዘሮ ተስፋነሽ መለስ ተናግረዋል። በባለፈው ሩብ ዓመት በህገወጥ መንገድ ሲዘዋወር የነበረ 1000 ኪሎ ግራም ወርቅ 10 ኩንታል ወርቅ በኬላ ላይ በተደረገ ፍተሻ መያዙንና ወደ ብሔራዊ ባንክ ገቢ መደረጉን የተናገሩት ባለሙያዋ በህገወጥ መንገድ ወርቁን ለማዘዋወር የሞከሩ ግለሰቦችም በቁጥጥር ስር ውለው ጉዳያቸው እየታየም ነው ሲሉ ገልጸዋል። ክልሉ ባለፉት 6 ወራት 3525 ኪሎ ግራም ወርቅ ለብሔራዊ ባንክ ለማቅረብ አቅዶ 4158 ኪሎ ግራም ወርቅ ማስገባቱ አፈጻጸሙ ከእቅዱ በላይ የሆነበት ምክንያት የተቋቋመው ግብረ ኃይል የክትትልና የቁጥጥር ስርዓቱን በማጠናከሩ ነው ሲሉ ለሪፖርተር ጋዜጣ ተናግረዋል። ባለፉት 6 ወራት ክልሉ ለብሔራዊ ባንክ ገቢ ያደረገው ወርቅ በልዩ ሁኔታ አነስተኛና ጥቃቅን ከተደራጁ ማህበራት የተገኘ መሆኑን የጠቀሱት ባለሙያ የክልሉ ማዕድን ሀብት ቢሮ ፍቃድ የሰጣቸው የወርቅ አዘዋዋሪዎችም በወር 1 ኪሎ ግራም ወርቅ ለብሔራዊ ባንክ ገቢ ማድረግ እንደሚገባቸው ህጉ ማስቀመጡ ይህንን በማይተገብሩ አዘዋዋሪዎች ላይም ማስጠንቀቂያ ከመስጠት አንስቶ ፍቃድ እስከ መንጠቅ እርምጃ እንደሚወሰድም ገልጸዋል። ወርቅ በማውጣት ስራ ከ400 በላይ ማህበራት በልዩ አነስተኛና ጥቃቅን ተደራጅተው እየተንቀሳቀሱ ይገኛሉ ያሉት ወይዘሮ ተስፋነሽ ክልሉ ከወርቅ ማዕድን በተጨማሪ ከእምነበረድ በሰፊው እንደሚመረትም ጠቅሰዋል። ባለፉት ጥቂት ዓመታት በክልሉ በነበረው የጸጥታ ችግር እምነበረድ ማምረት አቋርጠው የነበሩ ድርጅቶች ወደ ስራ በመመለሳቸው ባለፉት 6 ወራት 432 ሜትር ኪዩብ እምነበረድ መመረቱንም ተናግረዋል። ኢትዮጵያ የማርበርግ ቫይረስ በሽታን ሙሉ ለሙሉ መቆጣጠሯን የጤና ሚኒስቴር አስታወቀ።
በጥቅምት ወር በደቡብ የኢትዮጵያ ክልል በጂንካ ከተማ ለመጀመሪያ ጊዜ ተከስቶ የነበረው የማርበርግ ቫይረስን ከወራት በኋላ ሙሉ ለሙሉ ማጥፋት መቻሉን ተከትሎ በዛሬው ዕለት የእውቅናና የምስጋና መርሃ ግብር ተካሂዷል። በዓለም ጤና ድርጅት እንዲሁም በኢትዮጵያ የማርበርግ በሽታ ቅኝትና ምላሽ መመሪያ መሰረት ወረርሽኙ ሙሉ በሙሉ በቁጥጥር ስር መዋሉ የሚታወጀው የመጨረሻው የማርበርግ ታማሚ ከነበረበት 42 ቀናት ውስጥ ሌላ ተጨማሪ በበሽታ የተያዘ እንዲሁም ሕይወቱ ያለፈ ሰው አለመኖሩ ሲረጋገጥ ነው። በዚህም መሰረት ባለፉት 42 ቀናት በማርበርግ ቫይረስ በሽታ የተያዘ ወይም ምልክቶችን ያሳየ ሰው ባለመገኘቱ ኢትዮጵያ የማርበርግ ቫይረስ በሽታን ሙሉ ለሙሉ መቆጣጠር መቻሏን የጤና ሚኒስቴር በይፋ አስታውቋል። የጤና ሚኒስቴር ዶክተር መቅደስ ዳባ በዚህ ወቅት ኢትዮጵያ የበሽታ መከላከል የካበተ ልምድና ተሞክሯን በመጠቀም የማርበርግ ቫይረስ በሽታን ለመቆጣጠር ፈጣን ምላሽ መስጠት ችላለችም ብለዋል። በዚህም የማርበርግ ቫይረስ በኢትዮጵያና ሕዝቦቿ ላይ ሊያደርስ የነበረው አስከፊ ጉዳት በተቀናጀና ጠንካራ የበሽታ መከላከል ስርዓት የበሽታ ስርጭቱን መቆጣጠር እንደተቻለም አስታውቀዋል። አክለውም የፌዴራልና የክልል ጤና ተቋማት እንዲሁም የጤና ሙያተኞች የማርበርግ ቫይረስን ለመቆጣጠር በተደረገው ጥረት ላበረከቱት ትብብር ላይ የተመሰረተ አስደናቂ ቅንጅትም ምስጋናቸውን አቅርበዋል። ለኢትዮጵያ አዲስ የሆነና በጤና ስርዓታችን ድንገተኛ በሽታ መከሰቱ የቅርብ ጊዜ ትውስታችን ነው። ሁላችንም ደጋግመን እንደሰማነው ከዚህ በፊት በአገራችን ላይ ወረርሽኝ ኖሮ አያውቅም። ከዛ በተጨማሪ ደግሞ ይህንን ስንሰማ ተቆጣጠርን ከናንተ ጋር በጋራ ሰራን ብለን ደግሞ ስንቆም የአጭር ጊዜ ነገር ግን የረጅም ጊዜ የሚመስል ሐሳቡን ግን በጋራ ሰርተን በጋራ ፈጽመን እንዲመቆም የቻልንበት ጊዜ ነው። በወቅቱ ከበሽታው ባህሪ ካደገኝነቱ አኳያ ክስተቱ ለሁላችንም አሳሳቢ ነበረ። ይህ ሲሆን ታዲያ መንግስት ሁሉም ባለድርሻ አካላትን መላው ማህበረሰባችንን ተቀናጅተን ተደማምጠን ሊከሰት የሚችለውን የችግር መጠን ለመቀነስ ባለን አቅምና ነባር ልምዳችንን በመጠቀም በርካታ የምላሽም ተግባሮችን ማከናወን ምንም እንኳን የዘጠኝ ወገኖቻችንን ሕይወት ብናጣም ወረርሽኙ ሊያደርስ ከሚችለው ከባድና ውስብስብ ችግር አንጻር አገርና ሕዝባችንን መታደግ ችለናል። እንኳን ደስ አላችሁ፣ እንኳን ደስ አለን። ዛሬ 42 ቀን ክስተት አዲስ ዝም ብሎ ክስተት ሳይሆን መድረሳችንን ትልቅ ስኬታችንን እንደ መጨረሻ አድርገን አንመለከተውም። ዛሬ ወረርሽኙ ማቆምን ብናበስርም ንቃታችንን ልናላላ ግን አይገባም። እነዚህ የጤና ባለሙያዎቻችን፣ የጤና እንክብካቤ ሰራተኞቻችን፣ የመላው የዘርፉ አመራር ሰራተኞች ሌሊትና ቀን ሳይሉ ከባድ ሁኔታዎች ውስጥ ጭምር ህብረተሰባቸውን አገልግለዋል። ለሁሉም ባለሙያዎች፣ ለአመራሮች፣ ለባለድርሻ አካላት ልባዊ ምስጋናዬን በራሴም በኢትዮጵያም ሕዝብ ስም እንዲሁም ደግሞ በጤና ሚኒስቴር ስም አቀርባለሁ። በሁነቱ የተገኙት የህዝብ ተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፎ በበኩላቸው ኢትዮጵያ ከማርበርግ ቫይረስ በሽታ ነፃ መሆኗን በይፋ ብታበስርም መሰል የጤና ስጋቶችን ለመከላከል የሚደረገው ጥረት ተጠናክሮ እንደሚቀጥል አስታውቀዋል። ከመጀመሪያው የማርበርግ ቫይረስ ተጠቂ ጀምሮ እስካሁን ድረስ ከተደረጉ 3745 የላቦራቶሪ ምርመራዎች መካከል 14 ሰዎች ቫይረሱ የተገኘባቸው ሲሆን ከነዚህም ውስጥ 9 ሰዎች ህይወታቸው ሲያልፍ 5 ሰዎች ከበሽታው ማገገማቸው ይታወሳል። የተወደዳችሁ ተመልካቾቻችን እየተከታተላችሁ ያላችሁት ከአባይ ቴሌቪዥን የወደ ዜና የመረጃ ሰዓታችን አሁንም ቀጥሏል። ወደ ሁለተኛ ዙር የመረጃ ጥንቅራችን ስናልፍ ደግሞ ኢትዮጵያ የራሷን አሳልፋ አትሰጥም፣ የተሰጠ ካለም ታስመልሳለች ሲሉ ጠቅላይ ሚኒስትር አብይ አህመድ መናገራቸውን እንዲሁም በብሪክስ ሀገራት የባህር ላይ ልምምድ የተሳተፈው የኢትዮጵያ ባህር ኃይል ቡድን መመለሱን ጨምሮ ሌሎች መረጃዎችን ቴድሮስ አይቸው እንደሚከተል ያስደምጠናል። አብራችሁን ቆዩ። ኢትዮጵያ የራሷን አሳልፋ አትሰጥም፣ የተሰጠ ካለም ታስመልሳለች ሲሉ ጠቅላይ ሚኒስትር አብይ አህመድ ተናገሩ። በኢትዮጵያ አየር ኃይል 9ኛ ዓመት የምስረታ ክብረ በዓል ላይ የተገኙት ጠቅላይ ሚኒስትር አብይ አህመድ ንግግር አድርገዋል። በክብረ በዓሉ ላይ የጦር ኃይሎች ጠቅላይ ኢታማጆር ሹም ፊልድ ማርሻል ብርሃኑ ጁላና ሌሎች ከፍተኛ ወታደራዊና ፖለቲካዊ አመራሮች ተገኝተዋል። እንዲሁም የቀድሞዎቹ የሀገሪቱ ኢታማጆር ሹሞች ሌተናል ጀነራል ጻድቃን ገብረትንሳኤና ጀነራል ሳሞራ የኑስ ታድመዋል። በሚቀጥሉት 5 ዓመታት አሁን ያለንበትን የአየር ኃይል አቅም
በእጥፍ ደረጃ ለማሳደግ የኢትዮጵያ መንግስት ግልጽ እቅድ፣ በጀት እና ምንጭ ለይቶ ከዋና ዋና አምራቾች ጋር በትብብር ስራ የጀመረ ሲሆን ዛሬ የአራተኛውን ትውልድ የመዋጋት ብቃት የገነባው አየር ኃይላችን በ2030 ወደ አምስተኛው ትውልድ የሚሸጋገር በቁጥርም ከተዋጊ አንጻር አሁን ያለው በእጥፍ ቁጥር የምናሳድግ ይሆናል። በአየር ኃይል መብቃት ማሳደግ የሚያስፈልግበት ዋናው ምክንያት በስጋና በአጥንት ድል ማስመዝገብ ያደረ የቀረ ስርዓት ስለሆነ በቶክስ አቅም፣ በፕሪሲሽን፣ በቴክኖሎጂ ብዙ ምሽጎች ማፍረስና ውጊያን ማሳጠር ታሳቢ ያደረገ አቅጣጫ እንከተላለን። እያንዳንዱ ኢትዮጵያዊ ውድ ስለሆነ ቴክኖሎጂን በመጠቀም የሰው ሕይወት በመቀነስ የምንፈልገውን ድል ለመጎናጸፍ እንዲያበቃን በሚቀጥሉት 5 ዓመታት ቢያንስ አሁን ያለው አቅማችን በእጥፍ የሚያድግ ይሆናል። ጠቅላይ ሚኒስትር አብይ አህመድ በዚሁ መድረክ ላይ ባደረጉት ንግግር የኢትዮጵያ አየር ኃይልን በቀጣይ 5 ዓመታት አሁን ካለበት በእጥፍ ለማሳደግ እቅድ ተይዟል ብለዋል። አያይዘውም አየር ኃይሉን ማዘመን የሚያስፈልገው በስጋና ባጥንት እንዲሁም ድል ማስመዝገብ የቀረና ያደረ ስርዓት በመሆኑ ነው ሲሉ ተናግረዋል። ኢትዮጵያ ለወዳጆቿ በሯን እየከፈተች በትብብር ለመስራት አብሮ ለማደግ ለመማማር ሰፊ ጥረት እያደረገች ትገኛለች። በዚያው ልክ ለጠላቶቻችን በራችን በቅጡ መዘጋቱን ማረጋገጥ ያስፈልጋል። ባለፉት 100 ዓመታት ጠላቶቻችን ከቅርብና ከሩቅ የኢትዮጵያን አጠቃላይ አቅም ለማዳከም ስትራቴጂ ጥቅሞቿን ለማደናቀፍና ጥቅሞቿን ለመጋራት በብዙ ደክመዋል፣ በብዙ ሰርተዋል። ያ እንዳይደገም ወዳጆቻችን በራችን ክፍት ነው። በትብብር አብረን ለመስራት አብረን ለማደግ ያለንን ቁርጠኝነት በድጋሚ እያረጋገጥኩ ጠላቶቻችንን በሚመለከት ግን የኢትዮጵያን ክብር፣ የኢትዮጵያን አንድነት፣ የኢትዮጵያን ብሔራዊ ጥቅም ለማስከበር ተኝተን የማናድር መሆኑን በድጋሚ ማረጋገጥ እወዳለሁ። ለጠላቶቻችን በራችን በቅጡ መዘጋቱን ማረጋገጥ ያስፈልጋል ያሉት ጠቅላይ ሚኒስትር አብይ አህመድ ለወዳጆቻችን ግን በራችን ክፍት ነው ሲሉ ተናግረዋል። የኢትዮጵያን ክብር፣ የኢትዮጵያን ጥቅም ለማስከበር ተኝተን የማናድር መሆኑን ማረጋገጥ እወዳለሁ በማለት አሳስበዋል። ወዳጅም ጠላትም አንድ እንዲገነዘብ የምፈልገው ነገር ኢትዮጵያን በቅጡ ኢትዮጵያን በበቂ አናቃትም። ኢትዮጵያ ከምታውቋት ያለፈች ሀገር ናት። በሀብቷም በታሪኳም በብቃቷም። ከዚያ ባሻገር ኢትዮጵያ እያደገች ያለች ሀገር ናት። የአፍሪካ ትንሣኤ፣ የአፍሪካ ተመልሶ የማደግ ምልክት የምትሆን ሀገር ናት። ከእንደዚህ ያለው ሀገር ጋር ተስማምቶ ተባብሮ አብሮ ማደግ ብቻ ነው የሚያዋጣው። ከዚያ ውጭ ያለው አማራጭ ጥፋት ስለሚያስከትል አንዳንዴ የምትስቱ ቆማችሁ የቀራችሁ ወደፊት መራመድ የምትቸገሩ ሱ30 JC10 ወይም ከዚያ ያለፉ ቴክኖሎጂዎች ሲጠሩ ይሄ ደግሞ ምንድነው ብላችሁ ግራ የሚገባችሁ አሁንም ሚግ 21 ላይ ያላችሁ ሀገራት ደጋግማችሁ እንድታስቡ የሚያስፈልገው ኢትዮጵያ ትናንትና ላይ የቆመች ሀገር አይደለች። ጠቅላይ ሚኒስትር አብይ አህመድ በንግግራቸው አንዳንዴ የምትስቱ ቆማችሁ የቀራችሁ ወደፊት መራመድ የምትቸገሩ ሀገራት ደጋግማችሁ ማሰብ የሚጠበቅባችሁ ኢትዮጵያ ትናንት ላይ የቆመች ሀገር አለመሆኗን ነው ሲሉ ገልጸዋል። ኢትዮጵያ ነገን ለመዋጀት አበክራ የምትሰራ ሀገር ናት። የማንንም አትፈልግም። የራሷን በየዋህነት በተላላ በአጭር ጊዜ ድል አሳልፋ አትሰጥም። የተሰጠ ካለም ማወራረዷን አትተውም። ኢትዮጵያ ነገን ለመዋጀት አበክራ የምትሰራ ሀገር ናት ያሉት ጠቅላይ ሚኒስትር አብይ የማንንም አትፈልግም፣ የራሷንም በየዋህነት በተላላ አሳልፋ አትሰጥም፣ የተሰጠ ካለም ማወራረዷን አትተውም በማለት አጽንኦት ሰጥተዋል።
ከ3400 በላይ ኢትዮጵያውያን ከሳውዲ አረቢያ ወደ ሀገራቸው መመለሳቸው ሲነገር 30 የሚሆኑ ኢትዮጵያውያን ደግሞ ዛምቢያ ሊገቡ ሲሉ መያዛቸው ተዘገበ። በሳውዲ አረቢያ በአስቸጋሪ ሁኔታ ውስጥ የነበሩ 3422 ኢትዮጵያውያን ወደ ሀገራቸው የተመለሱ ሲሆን 30 የሚሆኑት ኢትዮጵያውያን ደግሞ በህገወጥ መንገድ ወደ ዛምቢያ ሊገቡ ሲሉ መያዛቸው ተዘግቧል። በሳምንቱ ውስጥ በተደረገ 14 ዙር በረራ በሳውዲ አረቢያ በአስቸጋሪ ሁኔታ ውስጥ የነበሩ 3422 ኢትዮጵያውያን ወደ ሀገራቸው ሲመለሱ ከእነዚህ ውስጥም 3337 ወንዶችና 82 ሴቶች እንዲሁም 3 ህጻናት መሆናቸውን ከሴቶችና ማህበራዊ ጉዳይ ሚኒስቴር ያገኘነው መረጃ ያመላክታል። መስከረም 5 ቀን 2018 ዓ.ም በተጀመረው ዜጎችን ወደ ሀገር ቤት የመመለስ ስራ እስካሁን ከ45000 በላይ ኢትዮጵያውያንን ወደ ሀገር መመለስ መቻሉ የተገለጸ ሲሆን ሚኒስቴር መስሪያ ቤቱ ከሚመለከታቸው ባለድርሻ አካላት ጋር በመሆን ለተመላሽ ዜጎች በአየር ማረፊያና በማቆያ ማዕከላት ተገቢውን ድጋፍ የማድረግና ከቤተሰብ ጋር የመቀላቀል ስራ እየሰራ እንደሚገኝ ገልጿል። ይህ በእንዲህ እንዳለ 30 የሚሆኑ ኢትዮጵያውያን ትናንት ጥር 17 ቀን 2018 ዓ.ም በምስራቃዊ ዛምቢያ ኒምባ ግዛት በህገወጥ መንገድ ለመግባት ሲሞክሩ በቁጥጥር ስር መዋላቸውን ደግሞ ሉሳካ ታይምስ ዘግቧል። የምስራቃዊ ግዛት ፖሊስ ኮማንደር ሮበርትሰን ሙይምባ ህገወጥ ስደተኞቹ በቁጥጥር ስር መዋላቸውን ለመገናኛ ብዙሃን የገለጹ ሲሆን የአልታፍ አምቡላንስ በሲታፓ ከተማ የአልታፋ የግል ሆስፒታል ንብረት መሆኑን ገልጸዋል። ኮማንደር ሮበርትሰን አክለውም 2 የአምቡላንስ ሹፌሮች ህገወጥ ስደተኞችን አስመልክቶ ለፖሊስ በሰጡት ቃል በዛምቢያ ካቴቴ ተብሎ በሚጠራው ግዛት ታማሚ እንዳለ አምቡላንስ እንደሚያስፈልግ መመሪያ እንደደረሳቸው ነገር ግን አምቡላንስ ይዘው በመጡ ሰዓት 30 ህገወጥ ኢትዮጵያውያን ስደተኞችን እንዲያጓጉዙ ማድረጋቸውን አስታውቀዋል። ኢትዮጵያውያን ስደተኞች በቁጥጥር ስር የዋሉት በጋራ በተሰራ የቡድን ስራ እንደሆነና የፍተሻ ጣቢያ የደህንነት ባለስልጣናት ስለ ህገወጥ ስደተኞቹ መረጃ እንደነበረው ኮማንደሩ መግለጻቸውን ሉሳካ ታይምስ ዘግቧል። በብሪክስ ሀገራት የባህር ላይ ልምምድ የተሳተፈ የኢትዮጵያ ባህር ኃይል ቡድን መመለሱ ተገለጸ። በቫይስ አድሚራል ክንዱ ገዙ የተመራው የልዑክ ቡድን በብሪክስ ሀገራት መካከል ዊል ፎር ፒስ 2026 በሚል በደቡብ አፍሪካ ሲካሄድ በነበረው የባህር ላይ ልምምድ መካፈሉ ተገልጿል። በቻይና መሪነት በደቡብ አፍሪካ አስተናጋጅነት ሲካሄድ በነበረው ይህን የባህር ላይ ልምምድ የተሳተፈው የኢትዮጵያ ልዑክ በቀጣይ ከብሪክስ ሀገራት ጋር የሚኖረውን ግንኙነት ወደ ላቀ ደረጃ ለማድረስ የሚጠቅሙ ያላቸውን ግብዓቶችን ይዞ ወደ ሀገር ቤት መመለሱን ከኢፌዴሪ መከላከያ ሰራዊት የማህበራዊ ትስስር ገጽ ያገኘነው መረጃ ያመላክታል። ከልምምዱ ጎን ለጎን የኢትዮጵያ ባህር ኃይል አዛዥና ከደቡብ አፍሪካ ባህር ኃይል አዛዥና ከራሽያ ባህር ኃይል ምክትል አዛዥ ጋር የሁለትዮሽ ውይይት ማድረጋቸው የተገለጸ ሲሆን በውይይቱም የኢትዮጵያ ባህር ኃይልን በተለያዩ የስልጠና ዘርፎች ለመደገፍ የሁለትዮሽ ስምምነት ማድረጋቸውም ተጠቁሟል። በመጨረሻም ከዚህ ባለፈ ልዑኩ በነበረው የሁነት የመዝጊያ ስነ ስርዓት ላይ የተሳተፉ የሁሉም የብሪክስ ሀገራት አዛዦች በልምምዱ የተሳተፉ ባህርተኞችን መጎብኘታቸው መከላከያ ሰራዊት ያስታወቀ ሲሆን የባህር ኃይል ልምምዱን አስመልክተው የየሀገራቸውን የባህር ላይ ተጠቃሚነትና የወደፊት ፍላጎት ያመላከተ ንግግር ማድረጋቸው ተገልጿል። የፌዴራል የኢሚግሬሽን ኃይሎች የሚኒያፖሊስ ከተማ አንድ አሜሪካዊ መግደላቸውን ተከትሎ ትራምፕ አስተዳደራቸው ጉዳዩን እንደሚገመግም ተናገሩ። የፌዴራል የኢሚግሬሽን ኃይሎች ቅዳሜ ዕለት የሚኒያፖሊስ ከተማ የጽኑ ሕክምና ክፍል ነርስ የሆነ የ37 ዓመት አሜሪካዊ መግደላቸውን ተከትሎ ፕሬዝዳንት ዶናልድ ትራምፕ አስተዳደራቸው ሁሉንም ነገር እንደሚገመግም ተናግረዋል። የአሜሪካ የፌዴራል ኃይሎች በቀናት ልዩነት ቅዳሜ ዕለት 2 ሰው መግደላቸውን ተከትሎ ሚኒሶታ ውስጥ የምትገኘው ሚኒያፖሊስ ከተማ ነዋሪዎችና አመራሮች ከፌዴራል የጸጥታ አካላት ጋር መጋጨት ቀጥለዋል። ይህንንም ተከትሎ የሚኒሶታ ገዢ ቲም ዎልዝ እኛ በሰላም እናምናለን፣ የፌዴራል ፖሊስ ሌላ ሰው ከመግደላቸው በፊት ዶናልድ ትራምፕ እነዚህን 3000 ያልሰለጠኑ ኃይሎች እንዲያስወጡ ጥሪ አቅርበዋል። ትራምፕ ሊዮል ስትሪት ጆርናል ጋዜጣ በሰጡት ቃለ ምልልስ የፌዴራል ኃይሎች በሂደት ከተማዋን ለቀው እንደሚወጡ አስታውቀዋል። የጸጥታ ኃይሎቹ ለቀው የሚወጡበትን ጊዜ በተመለከተ ግን ምንም አልተናገሩም። ዘገባው ዶናልድ ትራምፕ የጸጥታ ኃይሎቹ የወሰዱት እርምጃ ትክክለኛ ነው ብለው ያምኑ እንደሆነ 2 ጊዜ በቀጥታ ጥያቄ እንዳቀረበ አስፍረዋል። ትራምፕ ለዚህ ጥያቄ ምላሽ ሲሰጡም እየተመለከትነው ነው፣ ሁሉንም ነገር እየገመገምን ነው፣ ውሳኔ ላይ እንደርሳለን ብለዋል። ማንኛውንም አይነት ተኩስ አልወድም ሲሉ ለጋዜጣው ተናግረዋል። ነገር ግን አንድ ሰው በጣም ኃይለኛና ሙሉ በሙሉ ጥይት የተሞላ ሽጉጥ እንዲሁም 2 ጥይት የተሞላ ተጨማሪ ካርታዎችን ይዞ ወደ ተቃዋሚ ሲመጣ ደስ አይለኝም ብለዋል። የትራምፕ አስተዳደር ከተወሰኑ ታዋቂ ሪፐብሊካኖች ጭምር ጫና እየደረሰበት ነው። ሪፐብሊካኑ በክስተቱ ዙሪያ ሰፊ ምርመራ እንዳካሄድ በመጠየቅ ተቃዋሚዎቹን ዲሞክራቶች ተቀላቅለዋል። ትራምፕ ለጋዜጣው በሰጡት ቃል የሆነ ጊዜ ላይ እንወጣለን፣ እንጨርሳለን፣ አስገራሚ ስራ እናከናውናለን ሲሉ የፌዴራል ኃይሎች ከሚኒያፖሊስ እንደሚወጡ ጠቁመዋል።
ከአባይ ቴሌቪዥን የምሽት ዘገባዎቻችን እንደቀጠሉ ናቸው። ውድ ተመልካቾቻችን አሁን ደግሞ የቢዝነስና ምጣኔ ሀብት ጉዳዮች የሚቀርቡበት ሰዓት ላይ ደርሰናል። መረጃዎቹን ዘሩፋኤል ሀብታሙ እንደሚከተለው ያቀርባቸዋል። በድጋሚ አብራችሁን ቆዩ። የኢትዮጵያ ብሔራዊ ባንክ የ500 ሚሊዮን ዶላር ልዩ የውጭ ምንዛሪ ጨረታ ነገ እንደሚያካሂድ አስታወቀም። የኢትዮጵያ ብሔራዊ ባንክ ልዩ የውጭ ምንዛሪ ጨረታ ነገ ማክሰኞ ጥር 19 ቀን 2018 ዓ.ም እንደሚያካሂድ ይፋ አድርጓል። ባንኩ ባዘጋጀው በዚህ ልዩ የውጭ ምንዛሪ ጨረታ ላይ 500 ሚሊዮን የአሜሪካን ዶላር ለጨረታ እንደሚያቀርብ ተመላክቷል። በዚህ ልዩ የውጭ ምንዛሪ ጨረታ ላይ ሁሉም ባንኮች በቀረበው መረጃ መሰረት መሳተፍ እንደሚችሉም ተገልጿል። ይህ በአይነቱ ከፍተኛ የሆነው የውጭ ምንዛሪ ሽያጭ ባንኩ እንደ ኢሮፓውያን አቆጣጠር ከሐምሌ 2024 ጀምሮ ተግባራዊ እያደረገ ያለውን የማክሮ ኢኮኖሚ ማሻሻያ ተከትሎ የገበያ መር የውጭ ምንዛሪ ተመንን ስርዓትን ለመደገፍና የጥሬ ገንዘብ ዝውውርን ለመቆጣጠር ከሚጠቀምባቸው ስልቶች አንዱ ነው። የኢትዮጵያ ብሔራዊ ባንክ በቅርቡ ባደረጋቸው የውጭ ምንዛሪ ጨረታዎች ላይ ከፍተኛ የባንኮች ፍላጎት የታየ ሲሆን ገበያውም ተወዳዳሪ የሆነ መምጣቱ ይነገራል። ለምሳሌ ባለፈው ጥር 12 ቀን 2018 ዓ.ም በተደረገው 15ኛ ዙር ጨረታ ላይ አንድ የአሜሪካ ዶላር ከ154.9 የኢትዮጵያ ብር በሆነ አማካኝ ዋጋ መሸጡ ይታወሳል። ይህ የ500 ሚሊዮን ዶላር የገበያ ጣልቃ ገብነት በግሉ ዘርፍ ለሚታየው የውጭ ምንዛሪ እጥረት ትልቅ እፎይታን እንደሚሰጥና የብርን የመግዛት አቅም ለማረጋጋት አስተዋጽኦ እንደሚኖረው ተጠቁሟል። ለሚታየው የውጭ ምንዛሪ እጥረት ትልቅ እፎይታን እንደሚሰጥና የብርን የመግዛት አቅም ለማረጋጋት አስተዋጽኦ እንደሚኖረው ይጠበቃል። የኢትዮጵያ የተስማሚነት ምዘና ድርጅት ከ4000 በላይ የፍተሻ ባህሪያትን የመለየት አቅም ያለው ዘመናዊ የጥራት ማዕከል በአዳማ አስመረቀም። የኢትዮጵያ የተስማሚነት ምዘና ድርጅት በአዳማ ከተማ ያስገነባውን ባለ 5 ወለል ዘመናዊ ቅርንጫፍ ቢሮ ህንጻና የላቀ ፍተሻ ላቦራቶሪ ማዕከል ባሳለፍነው ቅዳሜ አስመርቋል። ይህ ማዕከል የሀገሪቱን ምርቶች በዓለም አቀፍ ገበያ ተወዳዳሪ ለማድረግና የንግድ እንቅስቃሴ ለማቀላጠፍ ያለመ መሆኑ ተገልጿል። የድርጅቱ ዋና ዳይሬክተር ኢንጂነር ማዛ አበራ የምርትና የአገልግሎትን ጥራት ለማስጠበቅ የፍተሻ የሰርቲፊኬሽንና የኢንስፔክሽን አገልግሎት እየሰጠ ይገኛል ሲሉም ገልጸዋል። የምርትና የአገልግሎትን ጥራት ለማስጠበቅ የፍተሻ አገልግሎት፣ የሰርቲፊኬሽን አገልግሎት፣ የኢንስፔክሽን አገልግሎቶችን እየሰጠ የሚገኝ ተቋም ነው። ከዚህም በተጨማሪ ለአምራች ድርጅቶች እንዲሁም ለአገልግሎት ሰጪ ተቋማት የተግባር ስልጠና በፍተሻ ላቦራቶሪዎች ውስጥ እየሰጠ ይገኛል። ከዛም በተጨማሪ ኬሚካሎችን እንዲሁም የፍተሻ መሳሪያዎችን ለተጠቃሚዎች ያቀርባል። እንዲሁም የንጽጽር ስራዎችን የላቦራቶሪ ንጽጽር ስራዎችንም ያከናውናል። አዲሱ የአዳማ ቅርንጫፍ የባዮኬሚካል የኤሌክትሪካልና የጨርቃጨርቅ ምርቶች ፍተሻ የሚከናወንባቸው ዘመናዊ ላቦራቶሪዎችን ያካተተ ነው ሲሉ ለአባይ ቴሌቪዥን ተናግረዋል። ከዋናው መስሪያ ቤት በተጨማሪ በአዳማ ቅርንጫፍ የባዮኬሚካል ፍተሻ ላቦራቶሪ፣ የኤሌክትሪካል፣ የሜካኒካል፣ የጨርቃጨርቅ እነኝን የፍተሻ ላቦራቶሪዎች በአዳማ ከተማ በሚገኘው ህንጻችን ላይ አደራጅተን አገልግሎት መስጠታችንን በይፋ ያበሰርንበት ቀን ነው። በእነኚህም የተለያዩ የምግብ ውጤቶች፣ መጠጦች፣ የግብርና ምርቶች፣ ግብአቶች እንዲሁም ጨርቃጨርቅ፣ ኤሌክትሮኒክስ ማቴሪያሎች በእነኚህ ላቦራቶሪዎች ውስጥ ይፈተሻል። ተቋሙ በአሁኑ ወቅት የፍተሻ አቅሙን በማሳደግ ከ4000 በላይ የፍተሻ ባህሪያትን መለየት የሚችልበት ደረጃ ላይ የደረሰ ሲሆን ከ400 በላይ ለሚሆኑ የምርት አይነቶች የጥራት ማረጋገጫ አገልግሎት እየሰጠ ይገኛል ተብሏል። የድርጅቱ ቦርድ ሰብሳቢ አቶ እንዳለው መኮንን የሀገር ውስጥ ምርቶች በዓለም አቀፍ ደረጃ ተወዳዳሪ እንዲሆኑና ወደ ሀገር ውስጥ የሚገቡ ምርቶችም ጥራታቸው ተረጋግጦ ለህብረተሰቡ ደህንነት ዋስትና እንዲሰጡ ለማስቻል ድርጅቱ ትልቅ ሚና ይጫወታል ብለዋል። የሀገር ውስጥ ምርቶች በዓለም አቀፍ ደረጃ በጥራታቸው ተወዳዳሪ እንዲሆኑ ከውጭ ወደ ሀገር ውስጥ የሚገቡ ምርቶች ጥራታቸው የተጠበቁ መሆናቸውን ማረጋገጫ በመስጠት የህብረተሰቡ ጤንነትና ደህንነት እንዲረጋገጥ በተሰጠው ስትራቴጂክ ኃላፊነት መሰረት አገልግሎት ወሰን በማስፋት ተደራሽ እንዲሆኑ አገልግሎቶችን እየሰጠ መሆኑን ዛሬ በአዳማ ዘመናዊ ህንጻና ላቦራቶሪ በማስገንባት ስራ ማስጀመሩ አንዱ ማሳያው ነው። ድርጅቱ በአሁኑ ወቅት በአገር አቀፍ ደረጃ በ9 ቅርንጫፎች አገልግሎት እየሰጠ እንደሚገኝ ተገልጿል። የጥራት መሰረተ ልማቶችን የማደራጀት ስራ ተጠናክሮ እንደሚቀጥል ተጠቁሟል። አናሃማ ትሬዲንግ አዳዲስ የኤሌክትሪክ ጭነት መኪኖችን ለገበያ ማቅረቡን አስታወቀም። አናሃማ ትሬዲንግ በቻይና ከሚገኘው ከዓለም አቀፉ የኮንስትራክሽን መሳሪያዎች አምራች XCMG ብራንድ ጋር በመተባበር
ከ5 እስከ 20 ቶን የመጫን አቅም ያላቸውን ኤሌክትሪክ የጭነት መኪኖች ቅዳሜ ጥር 16 ቀን 2018 ዓ.ም በሚሊኒየም አዳራሽ ባከናወነው መርሃ ግብር ላይ አስተዋውቋል። እነዚህ የደረቅ ጭነትና የቫን መኪኖች በከፊል በሀገር ውስጥ የሚገጣጠሙ መሆናቸው የተገለጸ ሲሆን መንግስት የጀመረውን የአረንጓዴ ኢኮኖሚ ስትራቴጂ ለመደገፍ ታስበው የቀረቡ ናቸውም ተብሏል። በማስታወቂያ መርሃ ግብሩ ላይ እንደተገለጸው መኪኖቹ የአካባቢ ብክለትን ከመቀነሳቸው ባለፈ የ5 ዓመት የባትሪ ዋስትና እንደተሰጣቸው ተገልጿል። ገዢዎች ግዢውን እንዲያከናውኑ ለማገዝ እስከ 70% የሚደርስ የባንክ ብድር መመቻቸቱም ተጠቅሷል። ኩባንያው በኢትዮጵያና በጅቡቲ ኤክስሲኤምጂ ብቸኛ ወኪል በመሆኑ በቀጣይ የኤሌክትሪክ መኪኖችን ተደራሽነት ለማስፋት እንደሚሰራም አመላክቷል። አናማ ትሬዲንግ ባለፉት 30 ዓመታት በሀገር ውስጥ የማሽነሪ ኢምፖርት፣ ኤክስፖርትና ክራይ ዘርፍ የተሰማራ ሀገር በቀል ኩባንያ መሆኑ የተገለጸ ሲሆን በተለይም እንደ ታላቁ የኢትዮጵያ ህዳሴ ግድብ የኮሪደር ልማትና የመንገድ ግንባታ ባሉ ሀገራዊ ፕሮጀክቶች ላይ ሲሳተፍ መቆየቱ ተገልጿል። ኩባንያው በገቢዎች ሚኒስቴርና በጉምሩክ ኮሚሽን በታማኝ ግብር ከፋይነቱ ተመርጦ ከጠቅላይ ሚኒስትር ጽህፈት ቤት እውቅና ማግኘቱ በመርሃ ግብሩ ላይ አስታውቋል። ድርጅቱ ከማሽነሪ አቅርቦት ባለፈ ወደ ማዕድን ማውጣት፣ ወደ 5 ኮከብ ሆቴል ግንባታና ወደ ምግብ ማቀነባበሪያ ዘርፎች ለመግባት ዝግጅቱን ማጠናቀቁን ገልጿል። ስትከታተሉት የነበረው የዕለተ ሰኞ ጥር 18 ቀን 2018 ከአባይ ቴሌቪዥን የአውደ ዜና የመረጃ ሰዓታችን ይህንን ይመስል ነበር። አብራችሁን ስለነበራችሁ ደግሞ ከልብ እናመሰግናለን። በያላችሁበት መልካም ምሽት።